ሰላም የዩቲዩብ ታዳሚዎች እንደምን ውላችኋል? እንሞክር ቼስ ዛሬም የ15 ደቂቃ ነው የመረጥነው እና ሞስትሊ ኮንሰንትሬት የምናደርገው ኦፕኒንግ እና ሚድል ጌም ላይ ይሆናል። የመጀመሪያው ዋይት ነው የደረሰን። በዋይት ሲደርሰን ለንደን ሲስተም ነው የምንጫወተው። ቢ4 እና ቢሾፕ ኤፍ4 ማለት ነው። እሱ ግን የሚጫወተ እንደሆነ ሹር አይደለሁም። በዛው ቀጥሎ አለው። ዋና ፖይንታችን ይህንን ኮንትሮል ማድረግ ነው እና እስካሁን አሪፍ ይመስለናል። እንዳሰብነው እየሄደ ያለ ነው እና ኦፕኒንግ ላይ ከዚህ በፊትም እንዳወራነው ዋናው ፖይንት ፒሶቻችንን ዲቨሎፕ ማድረግ ነው። ሁለቱን አድርገናል። አሁን ደግሞ ወደኋላ የሄድንበት ምክንያት እሱን ኩዊን ዲቨሎፕ ከማድረግ ኦብቪየስሊ ኦፖነንቶቻችን እኛ ማድረግ የምንፈልገውን እነሱ እንዳያደርጉ ነው የምንፈልገው። ስለዚህ ይሄኛው ነተን ኦፕን ፋይል አረግ ነው ማለት ነው። ቴክኒካሊ ዲቨሎፕ አረግን ሩት ማለት ነው። አሁንም ፒሶቻችንን ዲቨሎፕ ያደረግን ነው። ቀጥሎ ይህንን ሄደዋለው ቢኮዝ ቢሾፑ ቢኖር ኖሮ ኤክስቼንጅ ለማድረግ ትንሽ አቆየው ነበረ። ግን እስኪ እዚህ ጋር ትንሽ የትራፕ አለች መሰለኝ። እንደዚህ ከሄደ እዚህ ጋር ይሄዳል። ይሄኛው ስለተያዘ ግን አያስኬድም። እንደዚህ ብሎ ዘግቼ ነበር ያሰብኩት። ግን አሁንም ሁለተኛ ሩካችን ዲቨሎፕ አድርገን ማለት ነው። ኦፕን ስፔስ እሱን ምንም አላሰብኩትም ነበር ማለት ነው። ፒስ ዳውን ስለሆነ ሴቭ እናደርግ ይሻላል። ፒሶቻችን የቀሩትን ፒሶች ማለት ነው። የቀሩንን ትንሽዬ ፒሶች ሁለተኛው ሚድል ጌም ላይ ስንምናወራው ምንመለከተው የሚድል ጌም አናሊሲስ ነው። ከሱ አንደኛው ሞርም ኢምፖርታንት የምትሉት ዲቨሎፕ ማን አድርጓል ፒስ። ኢምባላንስ ማለት ሚድል ጌም ላይ ፖዚሽናችሁን ስታዩት ማን እየመራ ነው ያለው። ቴክኒካሊ ማይንዳችሁ ውስጥ ኢቫሉዌት አድርጓን ለመስራት ማለት ነው የምታደርጓቸው ላይክ መስፈርቶች ነገር ነው። ከነሱ አንደኛው ማን ሞር ፒሱን ዲቨሎፕ አድርጓል ነው። ለምሳሌ አሁን ስናየው ሞር የኔ ፒሶች ሞር አክቲቭ ናቸው። ሁለት ሩኬን ቢሾፕ ኦልሬዲ ወጥቷል። የእሱ ክሎዝድ ላይ ነው። የኔ ፈረስም ያው ትንሽ የአክቲቬተር ነው ማለት ይቻላል። በዚህ ሳይድ ግን ካሰል ካደረግን ዲአክቲቬት እያደረግ ነው። ስለዚህ ይህንን ኩዊን ከዚህ ቦታ ለማንሳት እንሞክር። ናይታችንን አክቲቬት ለማድረግ ማለት ነው ከነሱ አይነት እና ከዲቨሎፕመንቲንግ ከቀጥሎ ደግሞ ሌላው ሜጀር ብዬ የማስበው ማቴሪያል ኢምባላንስ ነው። እሱ ማለት ማን ሞር ማቴሪያል ያለው ነው። ከፖን ጀምሮ ማይነር ፒሶች እና ሩክም ከኩዊንንም ያቃጠላል እና እሱ ላይ አሁን ለምሳሌ አንድ ናይት ዳውን እና እሱ አንድ ናይት ይበልጠናል እና በሱ ብቻ ትልቅ የአድቫንቴጅ እንዳለው ማየት እንችላለን። ከዛ አሁንም ፒኑንም ብሬክ ሳያደርግ ይህንንም ፖን አታክ አድርጎታል። ስለዚህ ሌላ ማቴሪያል ደግሞ ዳውን መሆን ስለማፈልግ አይ ቲንክ አክቲቬት ብናደርገው ጥሩ ነው ባይ ነኝ። አሁን ካስል ማድረግ አንችልም ማለት ነው ይሄኛው ፍሪ ስለሚሆን። ሌላው ኢምባላንስ ፖዚሽናል ኢምባላንስ ማን ሴንተር ሆሉን ኮንትሮል አድርጎታል ነው። በሱን ብናየው አሁን ሁለቱ የእሱ ናቸው። ሁለቱን ይዞታል። ይህንንም በማይነር ፒስ ይዞታል። ቴክኒካሊ ይህንን እንደዚህ ትሬድ ማድረግ አለብኝ፣ ግን ዳውን ማቴሪያል ስለሆንኩኝ ፖኖቹን ለመብላት ደግሞ አይ ቲንክ አይ ውድ ኒድ ኦል ማይ ፒስ የቀሩኝ ፒሶች እንጂ ካለበዛ አደረገው ነበረ። ለጊዜው ቴክኒካሊ ሁለቱንም ቢዚ ናቸውና ወደ አታካችን እንሂድ። ሴንተሩን ብናስከፍተው አሁን ለኛ ጥቅም አለው ብዬ አላስብም። ቢኮዝ በቃ ኪንጋችንን ጠጋ እናድርገው።
ይሄን ለማስከፈት ነበር ያሰብኩት ግን ኪንጋችን ስቲል ሴንተር ላይ ነውና ኪንጋችን ሴንተር ላይ ያለ ማስከፈት ደግሞ ሁሉ ጊዜ ሳይድ ኢፌክቱ ይበዛል። አይ ቲንክ አሁን ራይት ታይም ነው። እዚጋ ቢሾፕ ቢኖረኝ ደግሞ ሞር ይመረጥ ነበር። እንደዚህ ማይልቴክ አይ ቲንክ ቀጥሎ ትሬድ ያደርጋል። ለምን አይ ፕሮባብሊ ፖን ስትራክቸሩን ለማበላሸት አንደኛው ኢምባላንስን ፖን ስትራክቸር ነው። ስለዚህ ደብል ፖን ካለ ባክዋርድ ፖኖች ካሏቸው ፕሮቴክት ማድረግ የማይችሉ እዚህ ጋር እኮ ፍሪ ለቀቀልን። ካፕቸር ሲሲቲዎችን መጀመሪያ ቼክ ማድረግ አለባቸዋል። ይሄኛውን ብቻ ሳይሆን ሌላ ቦታ ያሉንም ፍሪ ማቴሪያሎች ከኔጌቲቭ እኮ +1 ገባን። አሁን ማቴሪያል አድቫንቴጃችንን አጣጥተነዋል ማለት ነው። ሚስቴክ ፎር ሚስቴክ። ቀጥሎ ይሄኛውንም አየዋለሁ ነፃ የሚመስል ፎን ግን ይሄኛውን ፕሮቴክት ማድረግ አለብኝ ቀድሜ። ፎን ስትራክቸር የሱ ይሻላል። ለምን ሁለት አይላንዶች ናቸው ያሉት። ፎን አይላንድ ማለት ለዚህ ኮኔክት ያልተሰባበሩ ማለት ነው። የኔን ብትቆጥሯቸው ግን 3 ናቸው እና አሁን ለምሳሌ ይሄኛው ፕሮቴክት ከነዚህ ጋር ምንም ግንኙነት የለውም። እነዚህም ደግሞ ከዚህ ጋር ግንኙነት የላቸውም እና አይ ቲንክ ይሄኛውን ቴክ ማድረግ የራሱ ኢቭን እሱ ራሱ ቴክ ማድረጉ ሞሩፍ ለኔ ያው ፍሪ ፒስ በመሆኑ ይጠቅመኛል ማለት ይከብዳል። ግን ቀጥሎ ምንድነው አታክ የተደረገው ይሄኛው ፖን ይመስለኛል። ግን ቤዶ ወዴት ነው መሸሽ የሚችለው? ይሄን ደብል አታክ ያደርገዋል ግን አይ ዶንት ኬር። ይሄኛውን ይከፍተዋል ደግሞ ይሄ ባስ ሳደደው። አዎ ይሄኛው ራሱ ፕሮቴክተር ነው። አላየሁትም ነበር የቺዝ ነገር ስላላችሁ። በዚህኛው ራሱ እንደዚህ ፕሮቴክት ባረግ ይሄን ያረኩት ነው። ቢሾፑንም አይ ቲንክ አሪፍ ዲቨሎፒንግ ሙቭ ነው ለሩኬ። ይሄኛውም ፍሪ ነው ያው ፕሮቴክት እስካልተደረገ ድረስ። ግን ይሄኛው ወደታች ቤደስ ነው ችግሩ። ወደታች ከሄደም ይሄኛውን ፕሮቴክተር ይሆናል ማለት ነው። ሜቢ ቀጥሎ እንደዚህ ብለን ይሄኛውን እንወስደዋለን። ስለዚህ በዛ እንቀጥል። 15 ደቂቃ የሚያደርጉት ትንሽ ረዘም ለማድረግ ነው። እኔም ባላንሶቻችንን ብናየው ኦፕል ፋይል ለሩኮች አለ አንደኛው እሱን አሁን ሁለታም ይሄ ሴሚ ኦፕን ነው የሚባለው ቢኮዝ የሱ ፒስ አለ። ይሄኛውም ቴክኒካሊ ሴሚ ኦፕን ነው ግን ሁለቱም አታክ የሚያደርጉት የኦፖዚሽን ፖን አለ ኢንስቴድ ኦፍ ከጀርባ ሆኖ ፕሮቴክት የማድረግ እና አንደኛው የሜጀር ባላንስ ነው። ሚድል ጌም ላይ የምታዩት ኪንግ ሴፍቲ ተባብለናል። ካስል ማድረግ ያልፈለኩት ይሄኛውን ወደዚህ ላለማጣት ዲቨሎፕ ለማድረግ በሉት እና ፖን ዊክነሶችን አውርተናል። ማቴሪያል አድቫንቴጅ ቅድም ላይ ተበልተን ነበር። አሁን ፖን አስመልሰናል። ስለ ፖን ስትራክቸር አውርተናል። ሌላው ደግሞ ቢሾፕ እና ናይት ኢምባላንስ ማለት ነው። እሱ ደግሞ የማን ከዚህም በፊት ቪዲዮ ላይ እንዳወራነው ጉድ ቢሾፕ እና ባድ ቢሾፕ፣ ጉድ ናይት ባድ ናይት የሚባል አለ። እነሱን አሁን ካልኩሌት ስናደርገው ፖዚሽናሊ ስንመለከተው ማለት ነው የኔ ቢሾፕ አክቲቭ ነው። ሞር ከሱ ሞር አክቲቭ ነው ማለት ትችላላችሁ። አይ ቲንክ የሱ ናይት አሁን እንዳረገው አይ ቲንክ ሞርም ኢንአክቲቬት አድርጎታል በቅድሙ የተነሳ የበለጠ። እዚህ ጋር ያለ ግን አውትፖስት አልነበረም። ቴክኒካሊ ሁለት ፖኖች አባርታል። ከዛ ግን አይ ቲንክ ብዙ የሚታሰብ ነገር አይደለም። ወደዚህ መሄድ አይችልም። ወደዚህ ሜቢ ከሄደ ይሄንን ቴክ ማድረግ እንችላለን። አሁን
ሞር ማቴሪያል አድቫንቴጅ ስላለን ኤክስቼንጅ ባደረግን ቁጥር ለኛ ነው የሚጠቅመን። ያው ማቴሪያል አድቫንቴጅ አለን ማለት አይቻልም፣ ግን ሩክ በናይት ተቀያየረናል። ስለዚህ ይሄኛው ኤክስቼንጅ ፌር ይመስለኛል። ካለበለዚያ ይሄኛው ቼክ ወደ ምንም ያርመራ አይመስለኝም። ካስል ካረገ ደግሞ እንደምንም ብለን ኩዊናችንን በዚህ መደዳ ማምጣት ነው። ከዛ አሪፍ ቼክ ሜት ይኖረናል ብዬ አስባለሁ። ከዛ ለጊዜው ግን ይሄኛው እንደዚህ ብለን ቢሾፑንና ከዛ እዚህ ጋር ኮርነር ላይ አክቲቬት አለመደረጉ ራሱ እስኪ ደብል አታክ አድርገን እናየዋለን። ግን ያው ቢሾፑን ወደዚህ ነው የሚመለሰው ፕሮባብሊ። ከዛ ሩክ ሊፍት ነው ደግሞ አይ ቲንክ በዚህ ሳይድ ምንም እየሰራ ካልሆነ ሮካችን ሞር አይ ቲንክ ይሄኛው ያስኬዳል። ቢኮዝ ይሄኛው ካፕቸር ስላለ ወደዛው ነው የምንሄደው። አሁን ወደ አታኪንግ ሄደናል መሰለኝ። ኦፕኒንጋችን ላይ ዲፌንስ ነው የጀመርነው እና ዘለንደን ሲስተም ላይ የምናውቀው ነገር ስለሆነ አይ ቲንክ ናይቱን እንዴት እንደተሸወድኩ ነው እንጂ ሁለት ዲፌንደር ሁለት አታከር ማለት ነው። ስለዚህ ቅድም እንደተባባል ነው አሁን አይዲያችን ኩዊናችንን በዚህ ዲያጎናል ላይ ማድረግ ማለት ነው። ላይክ ቀጥታ እንደዚህ ማለት እንችላለን፣ ግን ኦብቪየስ ሪስፖንሱ እንደዚህ ነው የሚሆነው። ደብል አታክ አይነት ሁለት እንደምናስመርጠው ነገር ብናገኝ ሁሌ አንድ ጉዳይ ከሚወዝ ሜቢ በቃ ይሄኛውን ፖን እንደዚህ ይወርዳል። ከዚህ ይሄኛውን ፖን እንበለዋለን በሮካችን። ኢቭን በዚህኛው ሄደን ትሬድ ካላረጋ ወደዚህ መመለስ እንችላለን። ስለዚህ ችግር የለውም እና ኤክስፔክት የምናደርገው ይሄኛውን ነው። በሩካችን እንሂደው ወይንስ በዊን ነው ወይንስ ቀጥታ ብለን ወደ ይሄንን አታክ ማድረግ እንሂድ? ቀጥሎ ይሄኛው ነው ይመጣል ብለን እናስባለን። በዚህ እንሂደው። ዲቨሎፕ ማድረጋችንም ዊዝ ቴምፖ ኦኬ ሙቭ ነው። ቢኮዝ አሁን ምን እንደሚሰራ እናውቃለን። ይሄን ሙቭ ማድረግ አለበት ኦር ከቨር ማድረግ አለበት። አይ ቲንክ ከቨሩ ደግሞ ሞር ሜክ ሴንስ ያደርገማ እንዲሆነ ስለሆነ ሰከንድ ፕሮቴክት የሚያደርግበት ማቴሪያልም ደግሞ ያለ አይመስለኝም። ስለዚህ ይሄኛውን ፕሮቴክት አድርጓል ማለት ነው። አይላንድ ፖናችንን እናስተካክለው መሰለኝ። ከዛ በፊት ግን ምንም ታክቲክ የለንማ። አሁን ይሄኛው ራሱ አዛፒን ነው። ስለዚህ መጀመሪያ ይሄኛውን ሙቭ ማድረግ አለብን ማለት ነው። ስለዚህ የቱ ጋር እናድርገው? በዚህ መደዳ ቢሆን ይመረጣል። ወደዚህ ኦፕን ስፔስ ማድረጋችን ስለማይቀር እንደዚህ ብልስ እዚህ ጋር እንደሚመጣ ቃለው። ከዛ ይሄኛውን እንሄደዋለሁ። ይሄኛውን ሁለትም አላስበላም። ኦል ዝም ብዬ እንደዚህ ሄድና ይሄንን ለምን አይበላው? ይሄ በዚህ በላዋለሁ። ከዛ ኩዊን ይበላኛል። ስለዚህ ከዚህ ቦታ መነሳት አለብኝ። ይሄኛውን ደግሞ ያሰብነው ነው። ይሄ መደዳ ግን ተመችቶኛል እና ብላክ ሳይድ ነው፣ በፎን ፕሮቴክተር ነው፣ ምንም አይሆንም። እዚህ ቦታ ነው ብዬ አስባለሁ። ቀጥሎ ሜቢ ይሄኛውን እንሄዳለን። ከኪንግ ጋር ፍሬንድ ነው ለካት። እንደዚህ አይነት ፋውልማ ማየት ነበረብን ነው። አዎ ከባድ ማቴሪያል ዲስአድቫንቴጅ ውስጥ ገባን ማለት ነው። ያሁሉ ስናስበው የኪንግ ምንድን ነው የሚባለው? አዘር ሳይድ ኮልድ ታነል ቪዥን ነው። ግን ብዙ ጊዜ
አንደኛው ሳይድ ላይ ኮንሰንትሬት የማድረግ ችግር አለ ስንጀምር። አዘ ሆል ማየት ግን አለብን። እዚህ ጋር ፒኑን ካልኩሌት አድርገን ነው፣ ግን ሁለት ሮዎችን ግጻት ናቸው። አሪፍ መማሪያ ነው። እኔ ነኝ እንዴት አለኛ አይደለሁም እንኳ ለምሬት ሰከንድ የሚቆጥረው ግን ኦኬ እኛውንም ፕሮቴክት አደረገው። ስለዚህ ፖናችንን ፑሽ አድርገን ይህንን ብሬክ እናድርገው። ባይኔ ሩክና በፖንም ሩክና ኩዊን ማቴሪያል ዲስአድቫንቴጅ ውስጥ ገባን ማለት ነው። ለዚህም ደስ የሚል ጌም ያደረገው አንደኛው እሱ ነው። ብዙም መበሳጨት አያስፈልግም በዚህ አይነት ስህተት ስትሰሩ። እዚህ ጌም ላይ ግን ሁለተኛችን ነው። ትንሽ አንቲንክ የኛው ወር ቼክ ነው። ስለዚህ ሚድል ኢንድ ጌም ላይ ስለሆነ ኩዊን ቢኖርም እሱ ኩዊን ቢኖረውም ወደ አክቲቬሽናችን እንሂድ። ኪንጋችን ማለት ነው። ኪንግም ደግሞ እንደማንኛውም ፒስ አክቲቬትድ ሆነ የሚባለው ወደ ሴንተር ላይ ሲሆን ነው። እሱም ደግሞ ቼክሜት የማይባልባቸው ኢንስታንቶች ላይ ሲደረስ ማለት ነው። ይህን ቀጥታ እንሄደው። ስለዚህ ብለን ሁለቱን አይ ቲንክ ፕሮቴክት ማድረግ ይከብደዋል እና ደግሞ ይህንን ቢወስደውም ኔክስት ላይ እንደዚህ ሲወርድ ማለት ነው ስቲል አለን። ስለዚህ ሴፍ ነው ብዬ አስባለሁ። ሜቢ ቼክሜንትን ብለንደር ሊያደርግ ይችላል። እኛ ኩዊን ብለንደር እንዳደረግ ነው። ስለዚህ የታወቀ የሚያቼዝ ነገር አርፋ መጫወት ነው። ሁል ጊዜ ቴክኒኮችን አለመሳት ነው እንጂ አጤኒ ሞመንት ቼክሜቲን ዋኖች ሊኖር ይችላል ሳይጠበቅ። ሁለትም ሮክ አለን ጥሩ አታኪንግ ነው አለ። ቼክሜት ለማለትም ሃይ ፖሲቢሊቲ ነው። በጣም ኦፕን ፋይሎች ስለሆኑ ሁለት ሮክ ቼክሜት ማለት ይከብዳል። ግን ሜቢ ፎርክ ምናምን ካገኘን አሁን ታክቲክ ነው እንጂ እድላችን ይህን አታካረገ ብለን ዲፌንድ እናድርገው። ይህን ዘግቼው ወደዚህ ነው ኦብቪየስሊ የሚለው ቼክሜት ነው እንዴ? አዎ እዚህ ጋር ቼክሜት ማለት ነው። ያ ይሄኛው ስለተያዘ ማለት ነው። ናይት ሙቮች አለ መሄድ የሚቻለው ሁለቱም ተይዘዋል። ስለዚህ በዚህኛው በቼክሜት ያልቃል ማለት ነው። ከዛ ወደ አናሊሲስ እንገባና ሌተስቱ አናሊሲስ ነው ዋይት ነበር ነው። እዚህ ጋር ሚስቴክ የሰራ ነው ማለት ነው። ምንድን ነበር ሚድ የነበረብን? ቤስት ሙቭ ይሄኛው ነው። ቤስት ሙቭ ሲምፕሊ እንደዚህ ፕሮቴክት ማድረግ ነው። ሰከንድ ቤስት ሙቭ በኩዊን፣ ሰርድ ቤስት ሙቭ እንደዚህ ከወሰደ በኋላ ምንድነው የምናደርገው? ብሬክ ኦፕን ዘ ሴንተር ኢቨን ዞ ኢንጋችን መሀል ላይ ስለሆነ፣ ሁለተኛው ደግሞ ቤስት ሙቭ ካንስል ማድረግ ነው። እናልፈዋለን። ግን አይ ቲንክ ቤስት ሙቭ ኔክስት ላይ የምንሄደው እንደዚህ ነው። ቤስት ሙቭ እዚህ ጋር ኪንጋችንን ሙቭ ማድረግ ነው። ኔክስት ይሄ ብለንደር እንደሆነ አይተነዋል። የመጀመሪያ ብለንደራችን ማለት ነው። በናይስ ነው። ይችን ነበር መጀመሪያ ፕሮቴክት ማድረግ። ከዛ እሱ ብለንደር አረገ ነው አንድ ኩል ማለት ነው። ይሄኛው ራሱ ብለንደር ነው። ለምን ይሄንን ብንሄድ ለምን መውሰድ አይችልም? ከዚህ ብዙ ራቀ። እዛ ነው መውሰድ ማይችለው።
ይሄኛውን ታክቲክ ብዙ ጊዜ ብታዩት አሪፍ ነው። ላይክ ስኩዌር ነው የሚባለው። ላይክ ኪንጉን የሆነ ታይም ለማድረግ ያሰብነው ማለት ነው ይሄንን ለመውሰድ እና ኩዊኖች በናይት ዲስታንስ ነው የሚባለው። እንደዚህ ሲሄዱ ፕሮቴክት ማድረግ ያቆማል ይሄኛውን። ላይክ እዚህ ጋር ቢሆን ፖኑ ይችል ነበር መመለስ ወደዚህ፣ ግን እዚህ ጋር በመሆኑ ምክንያት ዲፍረንት ከለር ነው መመለስ አይችልም። ስለዚህ ይሄኛውን የምናገኘው ነበር፣ ይሄኛውን የምናገኘው ነበር። ለዛ ነው ብለንደር የሆነው። እና ግን ቀጥታ ወደ በዚህ ነው የገባነው መሰለኝ። ብለንደር ነው። ለምን አሁን ዲስከስ ባደረግ ነው ማለት ነው። ይሄኛውን ቀድሜ መውሰድ ነበረብኝ ወይስ ይሄኛው? ግን ቤስት ሙቭ እንወስድ ነው። እዚህ ጋርም ደግሞ ቼክ ነበረ ቤስት ሙቭ። ለምን ነው አሁን አይገዝ እንደዚህ ብለን ሙቭ አስደርገ ነው። ለምን በኪንግ አይወስደውም? ኦኬ ስለዚህ በኪንግ ነው መውሰድ ያለብን። እኛ ግን ቀጥታ ወሰደን። ሁለተኛው ቤስት ሙቭ እዚህ ጋር ፍሪ ፖን ማድረግ ነበረብን። ይህንን ትሬትን ከማድረግ ነፃ መውሰድ ማቴሪያል አድቫንቴጅ ይኖረን ነበር። ይሄኛው በጣም ይሻል ነበር። ያው ጌማችንን ካየነው በኋላ እዚህ ጋር ነበረው ለማድረግ የነበረበት። ለምን ሲወስደው በቼክ ይወስደዋል። ይህን ሲወስደው ሮኬን ማጣለው ማለት ነው። ይሄኛውን ለምንድን ነው ያላየነው? እንደዚህ ያለ ከባድ ብለንደር ነው። ታክቲካል ማየት እኮ እኔ ማያችሁ ትንሽ ተናልጄ የነበረ ባለማየቴ እና ጃምፕ አልኩት እንጂ ካልኩሌት መደረግ የነበረበት ነገር ነው። ከብር ባረቀው በዚህ መውሰድ እንደምንችል አላሰብኩትም ነበረ። ያው ስቲል ዲስአድቫንቴጅ ነው፣ ግን ለኩለፖን ነው የበላ ነው።